እውነተኛ ህይወት ምን እንደሚመስል ላስተምራችሁ። ለምን ተሸናፊ እንደሆናችሁ፣ ለምን ስኬታማ መሆን እንደማትችሉና ለምን እነዚህን ሁሉ አላስፈላጊ መንገዶች እንደምትከተሉ ልንገራችሁ። ሁልጊዜም ወደ ተለያዩ ስብሰባዎችና ሴሚናሮች እሄዳለሁ። በዚያ የሚገኙ ሰዎች ሳያቸው በየዓመቱ ይመዘገባሉ፣ ይሳተፋሉ። አዲስ ነገር የማስተምር ይመስላችኋል? አይደለም። እናንተ ሰነፎች ናችሁ። ምን ማድረግ እንዳለባችሁ በሚገባ ታውቃላችሁ። ችግሩ ያንን ነገር ማድረግ ስለሚከብድና ስለሚያስጠላ ብቻ ነው የማታደርጉት። ማንኛውም ሰው የማድረግ ችሎታ አለው፣ ግን አይፈልጉም። ሁሌም ጥያቄ መጠየቅንና ሴሚናር መሄድን ይመርጣሉ። እኔን ማየት ትችላላችሁ፣ ሌሎችንም ማየት ትችላላችሁ፣ ግን ምንም ለውጥ አታመጡም። ውጤት ሳይኖራችሁ ገንዘባችሁን ማፍሰስ ትችላላችሁ። ወደ እኔ ብትመጡ እኔ ልረዳችሁ አልችልም። ምክንያቱም መልሱ ያለው በውስጣችሁ ስለሆነ ነው። ውስጣችሁን መርምሩ። ከህይወት ምን ትፈልጋላችሁ? ምናልባት ምንም የማትረቡ መሆን ትፈልጉ ይሆናል። ምናልባት ባላችሁበት ቦታ ደስተኞች ናችሁ። ለዛ ነው እዚያው የቀራችሁት። የተሻለ ሰው የመሆን ፍላጎቱና ቆራጥነቱ የላችሁ። በዚህ በመቀጠል ከፈለጋችሁ እኔ አላስቆማችሁም። እኔ የምናገረው ምንም ነገር ሊቀይራችሁ አይችልም። በውስጣችሁ ያለ አንድ ነገር መንቃት አለበት። ያንን መቀስቀስ የሚችለው ደግሞ እናንተ ራሳችሁ ብቻ ናችሁ። ያቺ ትንሽ የለውጥ ብልጭታ ከሌለች አልቆልሃል። እኔ ላቀጣጠልልህ አልችልም። እድገት የሚመጣው ራስን ስትመለከት ብቻ ነው። እኔም ያደረግኩት ያንን ነው። ያንን አስቀያሚ መስታወት ፊት ቆመ እኔ ይሄ ነኝ፣ ይሄ ይጎድለኛል፣ ይሄ ማድረግ አልችልም ብለህ በራስህ ላይ ስትጨክን ህይወት በዚያች ቅጽበት ይጀምራል። ብዙዎቻችሁ ፍርሃቶቻችሁን ቆልፋችሁ ልክ እንዳልተፈጠረ ታደርጋላችሁ። ለዛ ነው የማታድጉት። ስለ ውድቀት መማር አለባችሁ። እኔ መጀመሪያ ድልን ሳይሆን ውድቀትን ነው የተማርኩት። ሰዎች ይሄ ተስፋ ያስቆርጣል ይላሉ። ነገር ግን 130 ኪሎ እየመዘንክ ማንበብና መጻፍ ሳትችል ስትቀር በዚያ ሂደት ውስጥ ስንት ጊዜ ትወድቃለህ? ውድቀትን ካለመድክ ድል የለም። በጣም ጥልቅ ጉድጓድ ውስጥ ስትሆን እንዴት መውደቅ እንዳለብህ ማወቅ አለብህ። ካልሆነ ግን እዛው ተቀብረህ ትቀራለህ። ምንም አይነት አቋራጭ መንገድ የለም። በቃ ማድረግ ነው። ደጋግመ ማድረግ። አቋራጩ ሙከራው ውስጥ ነው። በየቀኑ ጠዋት ተነስተህ ደጋግመ ያንን የሚከብድን ነገር ማድረግ። ይሄ በራስና በአንተ መካከል ያለ ጦርነት ነው። ይህ ካልገባ ትልቅ ችግር ውስጥ ነህ። ሰዎች ይህን ማድረግ የማይፈልጉት ስለሚፈሩ ነው። ማንነታቸውን ማየት ስለሚፈሩ። በየቀኑ ተነስተ እኔ ደካማ ነኝ ግን ጠንካራ የመሆንበትን መንገድ እፈልጋለሁ ማለት ያስፈራል። ፍላጎት ወይም ሞቲቬሽን የሚባል ነገር የለም። በቃ ማድረግ ብቻ። ህይወትን ምን እንዲመስል ትፈልጋለህ? እንዴት መሞት ትፈልጋለህ? እንዴትስ እንድትታወስ ትፈልጋለህ? ታሪኩ ይሄ ነው። ውስጥ አንተ ማንም አይደለህም የሚል ድምፅ አለ። ያ ድምፅ እውነተኛው ድምፅ ነው። እኔም ቢሆን ፈተና ሲገጥመኝ ያ ድምፅ ጎጊንስ አትችልም ይለኛል። እኔ ግን ያንን ድምፅ በስራ አሸንፈዋለሁ። ሌላ ጠንካራ ድምፅ በውስጤ እፈጥራለሁ። 99% ህይወቴን ያሳለፍኩት ብቻዬን ነው። ማንም ትከሻዬን አልመታኝም፣ ማንም አላበረታታኝም። በቃ ብቻዬን ሰራው። ተስፋ ስቆርጥ የማየወር የራሴን የታሪክ መዝገብ ነው። ያኔ በጨለማ ውስጥ ማንም በሌለበት ያንን ከባድ ነገር የተወጣው አንተ ነህ እላለሁ። ያኔ ነው እምነት የሚገነባው። ማንም ሳይረዳ፣ ማንም ትችላለህ ሳይልህ ከወደቅክበት ስትነሳ የምትገነባው እምነት ከምንም በላይ ዋጋ አለው። አሁን እኔ ሰዎችን አይናቸውን እያየው መናገር እችላለሁ። ምክንያቱም የምናገረውና የምኖረው አንድ ነው። ውሸት የለም፣ ማጭበርበር የለም። ይሄ ለእኔ ካገኘሁት ገንዘብ ሁሉ በላይ ዋጋ አለው። ስለዚህ ወንድሜ ሚስጥሩ አንድ ነው። ይህን ተረዳ። አእምሮን አንዴ ካወቅከውና ካሰለጠንከው ማንም ሊያስቆም አይችልም። ግን ማንበብ ብቻ በቂ አይደለም። አንተ ራስህ በተግባር መለወጥ አለብህ። ህይወት በየቀኑ የምትፈትሽ ፈተና ናት። ብዙዎቻችን የምንወድቀው ለምን እንደዚህ እንዳለን ስለማናውቅና ወደ ውስጣችን ተመልክተን ችግሮቻችንን ለመፍታት ዝግጁ ስላልሆንን ነው። ስለዚህ ወንድሜ እልሃለሁ ምንም አቋራጭ መንገድ የለምና ያ የሚያስጠላውን ስሜት የማይሰጠውን ነገር ደጋግመ ማድረግ አለብህ። ህይወትህን መቀየር ከፈለግ የሚደብርህን ነገር ዘወትር ለማድረግ ቁርጠኛ መሆን አለብህ።